ለፍቅር አዲስ የሆናችሁ ሰዎች እመኑኝ እነዚህ ነገሮች አታውቁም። እውነት ለመናገር አብዛኛው ጊዜ ነባሮች ፍቅር ውስጥ ረጅም ጊዜ የቆዩ ሰዎችም ከሴት ልጅ እነዚህ ነገሮችን አይረዱም። እባክህ ብትችል ቶሎ ለመረዳት ሞክር። እነዚህን 7 ነገሮች እርግጠኛ ነኝ ፍቅረኛክ ትልሃለች። አሁን የምጠቅስልህን 7 ነገሮች ትልሃለች፣ ግን አታስተውላቸውም። ከዚህ ቪዲዮ አላ ግን እባክህ አስተካክላቸው። አንደኛና የመጀመሪያው ሆዴን አሞኛል ስትልክ ምን በልተሽ ነው ምናምን ነገር እያልካት ከሆነ እግዚአብሔር ይጠብቅ። ለማንኛውም ሆዴን አሞኛል እያለች ከሆነ የወር አበባዋ ላይ ነች፣ ማለትም ፔሪዮዷ መጥቷል። ያ ማለት እንክብካቤን ትፈልጋለች። ከምንም ጊዜ በላይ ቦታ ስጣት። እዛ ስሜት ላይ ስትሆን ይደብራታል፣ ትነጫነጫለች። ቻለው ገባ። ለመጀመሪያ ጊዜ ሆዴን አሞኛል ካለችክ ያንን ቀን መዝግበ ያዘውና ያው ባዮሎጂ ተምረሃል፣ ይሄን አላስረዳህም። ቀጣይ የሚመጣበትን ቀን እየጠበቅ ተንከባከባት። ልክ ስሜቷ እየተበጠበጠ ከሆነ በማያነጫነጭ ነገር እየተነጫነጨች ከሆነ ኦኬ ለካዛ ስሜት ላይ ነች ብለ ተረጋግታ አሳልፍ። ግፋቢል 2 እና 3 ቀን ነው ገባ። ያንን መታገስ አይከብድህም። የምታፈቅራት ሴት ነች። ስለዚህ ቦታ ሰጥተህ ከየትኛውም ጊዜ በላይ በደንብ ተንከባከብ። ህመሙን የምታውቀው እሷ ነች። ስለዚህ በዛን ሰዓት ተንከባከበኝ እያለች ነው። ሁለተኛው ናፍቀኸኛል ካለችክ እንገናኝ እያለች ነው። ገባ። አንድ ሰው ሲናፍቀን ያንን ሰው ማግኘት እንፈልጋለን። ቀጥታ እንገናኝ ካለችክ ይደብርሃል ወይንም እየጨቀጨቀችኝ ነው ብለህ እንዳታስብ ስለፈለገች ናፍቀኸኛል ላግኝክ ወይንም ደውልልኝ እያለች ነው። ስለዚህ በምችለው አቅም መቼ እንገናኝ ስንት ሰዓት ብለህ መልስላት እንጂ እኔም ናፍቀሽኛል ብለህ ርዕሱን ከዘጋ ይደብራታል። የምር በጣም ነው የምታስደብራት። ሶስተኛ በእውነ ርዕሰ ጉዳይ ላይ እያወራችሁ ነው። እሷ ግን በማል በቃ አይንተው በቃ የነገር ይቅር ካለችክ የሆነ አልተረዳሃትም፣ አልተረዳከኝም፣ አልተግባባንም እያለችክ ነው። ስለዚህ በደንብ ለመረዳት ሞክር፣ ጆሮ ስጣት። እውነታ ይዛ ነው እያወራች ያለችው። የሆነ በእውነ ጉዳይ እየተጨቃጨቃችሁም እየተከራከራችሁም ሊሆን ይችላል። ግን በቃ ተው ካለችው እውነት ተዋው አይደለም። ያ ነገር ፍቅራችሁ ውስጥ ችግር ፈጥሮ እንዳትለያዩ ስለምትፈልግ ያ ርዕስ ቢዘጋ ይሻላል ብላ ነው ተው ያለችክ እንጂ ልክ አሳምነሃት ምናምን ከመሰለ ተሳስተሃል። ስለዚህ ተረዳት። በቃ ተው ካለች እሺ አንቺ ምንድነው የምትይው? አንቺ አስረጂኝ ብለ ሞር ይበልጡን እሷን ለመረዳት ሞክር እንጂ ተው ስላለች ተዋለች እሷ ነገሩን ትታዋለች ማለት አይደለም። አልተዋጠላትም፣ አንተ ደግሞ እየተረዳሃት አይደለህም ማለት ነው። አራተኛ ይሄኛው ብዙ ወንዶች አይረዱም። ካየው ቆየው ካለችክ ሌላ ምንም እያለች አይደለም፣ ፎቶ ላክልኝ እያለች ነው። በቃ አይንህን ካየው ቆይቻለሁ ካለችክ በቃ ናፍቃታል። የሆነ ፎቶ ወይንም ቪዲዮ ላክላት ወይንም ቪዲዮ ኮል አድርግላት። ያንን ነው ለመጠየቅ የፈለገችው። ጀስት በተዘዋዋሪ ለጠይቀው ይገባዋል ብላ እያሰበች ነው። አንተ ግን ካየው ቆየው ስትላ ተጠፋፋና ምናምን ነገር እያልካት ከሆነ ምንም አይደለም። አምስተኛ ይሄ ትልቁ የሴቶች ሚስጥር ነው። የምር በቃ ይሄንን ግዴታ ማወቅ አለብህ። አምስተኛ ይሄንን አሁን የምጠይቅህን ነገር እንዳትዋሸኝ ካለችክ ስለ ጉዳዩ ቀድማ ታውቃለች። ይኸውልህ ጉዳዩን አጣርታ እውነታውን ደርሳበታለች። አሁን የምጠይቅህን ነገር ሳትዋሽ መልስልኝ ካለችክ በቃ ጉዳዩን አውቄዋለሁ፣ ነገር ግን ካንተ እንደበላ አረጋግጠው ብዬ ነው ማለት ነው። ስለዚህ እውነቱን ንገራት። ዋሽታትም ከነበር ዋሽችሻለሁ እንዲህ አይደለም ብዬሻለሁ፣ ግን በዚህ ምክንያት ነው ይቅርታ እንጂ ሌላ ውሸት እየደራረብክ ከሆነ የምር ውስጥ ያለው ፍቅር ላይ እንድትጠራጠር ነው የምታረጋት። ስለዚህ እውነቱን ተናገር። አንተ ነው የጠየቀችው ሳታምን ቀርታ ሳይሆን ካንተ አንደበት እውነታውን ለማረጋገጥ ነው። ስለዚህ የሆነ ለሷ ያለህን ታማኝነት እውነታውን በመነጋገር አረጋግጥ፣ ልታጣት ካልፈለክ ማለት ነው። ስለ ጉዳዩ ቀድማ አውቃለች። ስድስተኛ ግን ትወደኛለህ? ይሄ ጥያቄ ወደ አንተ ሲመጣ እንዴ አዎ ወድሻለሁ አታውቂም እንዴ ይሄን ብለክ ወድሻለሁ ምናምን እንዳትላት በፍጹም። ግን ትወደኛለህ እያለች ከሆነ ላንተ ባላት ስሜት ትንሽ ከፍቷታል። ጊዜ እየሰጣሃት አይደለም፣ እየተንከባከብካት አይደለም። ገባ? የሆነ ራስ ላይ እንከንፈልግ እውነት አፈቅራለሁ ከሚል ወንድ የሚጠበቅ ነገር እየሰራ አይደለም። የሆነ ካንተ የመጣ ነገር አስከፍቷታል። ስለዚህ በቻልኩ አቅም የሆነ አወድሻለሁ ብለ ነገሩን እንትን አትበለው።
ገባ? ራስህን ተመልከት። በእርግጥ ለሷ መመለስ ያለብህ እንዲህ በደንብ አፈቅርሻለሁ ብለህ ስሜትህን ግለጽላት። ከዛም በኋላ ግን ራስህን ተመልከት። ጊዜ የሰጣት አይደለም፣ የሆነ ያጠፋው ጥፋት አለ። ስለዚህ አዎ ብለህ ጀስት በፍቅር ያንን ነገር ለማወጣጣት ሞክር እንጂ እወድሻለሁ አዎ ወይንም ይሄን አታውቂም እንዴ ምናምን ብለህ ድርቅ ያለ መልስ እንዳትመልስላት። ሰባተኛና የመጨረሻው አጫጭር ቴክስቶች። አብዛኞቹ ወንዶች አጫጭር ቴክስት ሲመለስላቸው ወዲያውኑ ወደ ሌላ መንገድ ነው የሚወስዱት። በቃ እቺ ልጅ ሙድ እያዘችብኝ ነው፣ ደብሬያታለሁ እንዴ ምናምን ነገር። እንደዛ አይደለም። ሴት ልጅ አጫጭር ቴክስት እየመለሰችልህ ከሆነ ልትነግርህ የፈለገችው አንድ ነገር ከፍቷታል፣ በጣም ደብሯታል። በአንተም ሊሆን ይችላል ወይንም በሌላ ነገር፣ ብቻ ባጭሩ ችግር ውስጥ ነች። ስለዚህ ወዲያውኑ እንደ ቅርቧ ጓደኛ ሁን። ገባ? ልትነግርህ ትፈልጋለች ግን አንተን ማስጨነቅ ይሆንብኛል ብላ እየሰጋች ነው። ስለዚህ ምነው ችግር አለ ወይ የተፈጠረ እኔ አንቺ ሰው እኮ ነኝ ምናምን ብለህ አወጣጣት። ሰባቱ የሴት ልጅ ድብቅ ሚስጥሮች እነዚህን ይመስላሉ። ሴቶች ለፍቅረኛሽ ላኪለትና ይማርበት። ወይንም ደግሞ አንተ ካየኸው ነገሮችን አስተካክል። በሌላ መንገድ አትረዳት። እንደዛ የምታደርግ ሳታፈቅር ቀርታ ሳይሆን ለመናገር ስለፈራሽ ነው። ባጭሩ ተረዳት።